ዛሬ ለጥያቄ ነው የመጣነው። ምናልባት አንዱ ጥያቄ ህይወትህን ሊቀይር ይችላል። ከጥያቄዎቹ የሚገኙት መልሶች ሊያስገርሙ፣ ምቾት ላይሰጡም ይችላሉ፣ ግን ራስን ወደ መረዳት ያቀርቡናል። ታዲያ በቅንነት ያለመቸኮል ከተመለሱ ነው። የገንዘብ ችግር ባይኖርብህ ኖሮ በየቀኑ ልታደርገው የማይሰለችህ የማይታክትህ ምንድነው? ክፍያ ሳትጠብቅ ልትሰራው የምትወደው? የዚህ ጥያቄ መልስ የነፍስህ ጥሪ ነው። አሁን ያለው ህይወትና በእውነት በምትፈልገው መካከል ያለ ልዩነት ከማህበራዊ ግፊት ውጪ ብትሆን የምትሆነው። ለሰከንድ ቆም በልና ስለ መልስ አስብ። ማንም የሚመለከትህ ባይኖርስ አንተ ማን ነህ? ታማኝ ነህ? ጽኑ ነህ? የሚያመሰግንህም እንኳ ባይኖር? ከሳሽ፣ አማራሪ፣ ልክ አይደለህም የሚል ታዛቢ በሌለበት ከዚህ መልስ የምታገኘው እውነተኛ ባህሪህን ነው። ብቻህን ስትሆን የሚገለጠው ምንስ በጣም ይጎዳሃል? ምንስ ያበሳጭሃል? አክብሮት ሲጎድል፣ ስትናቅ፣ ስትገለል ነው? እንደሌለ ስትቆጠር? ህመምህን ተመልከት። በጥልቅ የሚያበሳጭ ነገር በጥልቅ የምታከብረውን ያሳያል። መልስህ የልብህ መስታወት ነው። ምንስ ያስቀናሃል? የአንድ ሰው ድፍረቱ፣ ስኬቱ፣ የፍቅር ታሪኩ ወይስ ምን? ቅናት ሁልጊዜ ክፉ አያደርግህም። በልብህ ውስጥ የምትመኘውን ህይወት ይጠቁማል። ያልተነገረ ፍላጎት ነው። በሚስጥር የምትመኘው ህይወት ምንድነው የሚለውን ይነግርሃል። የምትሞትለትስ ምንድነው? ለክብር፣ ለሀገር፣ ለቤተሰብ፣ ለእምነት፣ ለእውነት፣ ለፍትህ ዋጋ ቢያስከፍልህም እንኳን ለመከላከል የምትመርጠው ያ የህይወትህ መርህ ነው። የውሳኔዎችህ ሁሉ መሰረት። አንዱን ብቻ መምረጥ ከተገደድክስ መልስ ምን ይሆናል? በጣም የምትማረርበትስ ማሰብ የምትፈራው ስለምን ነው? የገንዘብ ችግርህን፣ የሥራ ጫና፣ ስለማይረዱ ሰዎች፣ ስላለፈ ስህተትህ፣ ኢፍታዊ አያያዝ፣ በጣም የምታማረርበት ሁኔታ በጉዳዩ ላይ ምንም ተግባራዊ ኃይል እንደሌለ ልትለውጠው ያልቻልከው እንደሆነና የምትፈራው ነገር እንዳለ ያሳያል። እዚህ መልስ ውስጥ በስሜት ምቾት የማይሰጥ ፍርሃትህ ተደብቋል። በደንብ አስበህ መልሰው። ምን አይነት ሰዎችንስ መታገስ አትችልም? የምትሸሻቸው ሰዎች ምን አይነት ናቸው? ውሸታሞች ናቸው? ሁልጊዜ የሚያማርሩ አሉታዊ ሰዎች? በስንፍናና በምኞት ብቻ የሚኖሩ ለሰዎች ደግነት የማያሳዩ? መታገስ የማትችላቸው ሰዎች ማለት አንተ መሆን የማትፈልገውን አርአያ ማድረግ የምትጠላውን ያሳያል። የሚያስለቅሱስ የሚያሳዝኑስ ምን አይነት ታሪኮች ናቸው? መስዋዕትነትና ፍቅር፣ የቤተሰብ ችግር፣ ያለፉ ድሎች፣ የተሸነፉ ችግሮችና ድል፣ በጭንቀት በተሞላ ዓለም ውስጥ የሚገኝ ርህራሄ ወይስ ምን? ይህን መመለስ የምትጠነቀቅላቸውን ስሜቶችን እንድታውቅ ይረዳሃል። ስስ ይሆንክባቸው እንጨምር። የህይወት መመሪያው መጠየቅና መሞከር አይደል? ምንስ ያስደስታል? ከቤተሰብ ጋር መሆን? የምትወዳቸው ሰዎች ጥሩ ቃላት ነው? ያለፉ ጥሩ ትውስታዎችና ትዝታዎች ናቸው? ዝምታና ሰላም ያለበት ጊዜ? አስቂኝ ታሪኮችን ማየት? የሌሎችን ስኬት ማየት? በእውነት ምን ያስደስታል? ቀጣዩ ጥያቄ ደግሞ በእርግጥ የመጨረሻ ጥያቄ ነው፣ ግን ሁልጊዜም ልጓም ሆኖ የሚያገለግል ነው። ዛሬ በምድር ላይ የምትኖርበት የመጨረሻ ቀንህ ቢሆን ምን ታደርጋለህ? ወዴት ትሄዳለህ? ምን ትላለህ? ዋው ሌላ አይነት ህይወት ብኖር ኖሮ ወይስ የኖርከው ልክ ነው ትላለህ? ዛሬ የመጨረሻ ቀን ሲሆን ለማዋሸት አቅም አይኖርህም። እውነተኛ ዋጋ ያለው በህይወትህ የማትቆጭበት ያደረከው ምንድነው? የዚህ ጥያቄ መልስ ከዚህ በኋላ የምትይዘውንና የምትተወውን ዝባዝንኪውን ከእውነታው እንድትለይ ይረዳሃል። ምክንያቱም ሰው ምን ይለኛል የለበትም። የመጨረሻውን እውነተኛ ስሜትህን የምታገኝበት ነው። ቅያሜህን ኮስሶ ታገኘዋለህ፣ የምትጸጸትበት ጎልቶ። እና በዛሬው መርሃ ግብራችን የምንለው በየቀኑ እነዚህንና እልፍ እነዚህን የመሳሰሉ ጥያቄዎችን እየመለስክ የህይወትህን አቅጣጫ አስተካክል። ዛሬ መሪው በእጅህ ባለ ጊዜ ማለት ነው። ህይወት ሁል ጊዜ የሚያቀድከው አይደለማ። በእውነት የኖርከውና በመጨረሻው የወደድከው ሲሆን ነው መልካም። ሐሳብህን በኮሜንት አሳውቀኝ።